እኔ እናንተ ዛሬ እዚህ በነፃነት ቁጭ ብለህ ከኔ ጋር ፊት ለፊት በማውራት ብቻ ፈጣሪ ልታመሰግን ይገባል። ከዚህ በፊት የሰራቸው ወንጀሎች፣ ከዚህ በፊት የገደልካቸው ሰዎች፣ ከሀገር ውጪ እንደነበርክ ሙስ ገባ አገኘዋት። እሷን አላቃትም ልጅቷን አገባውና ግባ አለችኝ። ማን በጀርባዬ እንዳለ ማቆ ታሪክ የለም። ወዳጅ እንዳለኝ ሁሉ ጠላት አለኝ እኔ። ስለዚህ የማይሆን ነገር ነው እየተደረገ ያለው በእኔ ላይ። ከጀርባ ያሉ የህግ አካላቶች ራሱ ይሄ ኢንተርቪው እስኪያበቃ ነው የሚጠብቁት። በሌለህበት የ18 ዓመት ፍርደኛ መሆንህን ሁሉም ነው የሚያውቀው። የሞት ፍርድ እንዲፈረድብህ ወዳደረጉት ሰዎች በፍጹም አልሰጠም። ለህግ አሳልፌ አልሰጠም። አንተን እዚሁ ነው አንተንም መጨረሰ። አሁን የምትለኝ ሰው ዳንኤል የምትለው ኤርሚያስ ምናምን ነው መሰለኝ። ምናልባት ስም ተሳስቼ ሊሆን ይችላል። እንደዚህ አይነት ወንጀሎች ራሱ እዚህ ሀገር ላይ መሰራታቸውን ስትነግረኝ በጣም ነው በቃ እውነት ይሰቀጥጣል ራሱ። እነዚህ የሰይጣን ተላላኪዎች፣ እነዚህ የሰይጣን አምላኪዎች በማን ስር እንደነበሩ፣ ምን አይነት አሰቃቂ ወንጀሎችን ሲሰሩ እንደነበሩ፣ በምን አይነት ሽፋን ሲንቀሳቀሱ እንደነበሩ እገላለሁ። ዛሬ ቀን እገላለሁ። ገደለኛለሁ። እገላለሁ። ዛሬ ልቀቁኝ። ይሄ እኛን ነው የሚጎዳው። እነሱ ላይ ጉዳት ማድረሳችን እዚህ ጋር የሆነ ነገር መሆኑ ሕክምና ይባላል ምን ይባላል መረጃ ለማሸሽ ለነሱ ነው የሚጠቅመው። ተመልከቱ አቤት፣ ይሄን መልከት ፎቶ ላይ ይሄን መልከት ሰበረኝ። ተመልከቱ። ማንንም ግድያ ሲወጣ የተነሳው እንግዲህ ጀርባው ነበር የተነሳው። ስለፈቀድንልህ ነው እዚህ ጋርም ቁጭ ብለህ እያወራህ ያለው። እመነኝ በ10 ደቂቃ ውስጥ የባጤ ቆጡን እንድትቀባጠር እናደርጋለን። ከአቶ ጌታቸው ውጪ ትዕዛዝ እየሰጠ እየመራቸው ያለ ሰው ነበረ። በእርግጠኝነት ደርሰንበታል። ይሄንን ባለቀ ሰዓት ነው ይገደል የሚባል ስልክ የተደወለው። ማን ነው ይሄንን ስልክ የደወለው? ወለኔ አይደለም እሱ ነው። በመጨረሻም የዳንኤል ገዳዮች ሙሉ ለሙሉ በእጃችን ገብተዋል። ሰላም ጤና ፍቅር ለእናንተ ይሁን። ውድ ሀገሬ ልጆች ከሀገር ውስጥም ከሀገር ውጭ ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን ወደ እናንተ ይዘን እየመጣን የወንጀል ታሪኮችን ሳይቀር እዚህ አብረን የምንፈታበት አብረን እየወደቅን አብረን የምንነሳበት ውድ የሆነው ሰዓታችን ላይ ደርሰናል። እንግዲህ ውድ ቤተሰቦች እንደተመለከታችሁት አንድ የጀመርነው ጉዳይ ነበረ፣ አቤልን ነፃ የማውጣት ጉዳይ። ከዛ በኋላ ደግሞ የተፈጠረውን ተመለከታችሁ። ወንድሜ ዳንኤልን በህይወት እስከ ማጣት ድረስ ያክስቴ ልጅ ለኔ ወንድሜ ነው፣ አብሮ አደጌ ከዛም በላይ እንደሆነ በነበሩት ቪዲዮዎች ተመልክታችኋልና እሱን እስከ ማጣት ድረስ ያደረሰኝ ነገር ነበረ። ከዛ በኋላ ግን የዳንኤልን ገዳዮች ማደን፣ የዳንኤልን ገዳዮች መፈለግ ነበረ ትልቁ ሚሽናችን፣ ትልቁ አላማችን። እነዛ ሰዎች በቀጥታ የጌታቸው ሰዎች እንደሆኑ እርግጠኛ ሆነን ተናግረን ነበረ። የነበረውንም ወይም ደግሞ ያገኘናቸው እያንዳንዱ ፍንጮች ወደዛ ነበር እየመሩን የነበረው። የዳንኤል ገዳዮች የጌታቸው ሰዎች መሆናቸውን ነበር ያረጋገጥ ነው። ከዛ እንግዲህ በራሳችን ሰው በኢሳያስ መከዳታችንን ጨምሮ ነበር የተመለከታችሁት። ከኢሳያስ በኋላ ማን ገጠመን እያንዳንዱ ነገር ተመልክታችሁ ነበር። ጽጌሬዳ ወደምትባል ሴት ነበር የወሰደን። ጽጌሬዳን ግን ከያዝናት በኋላ እንደተመለከተው እኔ ከአንዱ ጋር ነው ግንኙነት ያለኝ። ጽጌሬዳ ማለት እንደተመለከታችሁት ከሆነ ካሜራውን ማስጠፋት ከዳንኤል ጋር እንግዲህ ፍቅረኛ ነኝ ብሎ እስከ መቀራረብ ድረስ የደረሰች ሴት ነበረች። በፍቅር አጥምደው ዳንኤልን ግድያውን ያመቻቸችው በዋናነት የመራችው ሴት ጽጌሬዳ ነበረች። ከዛ በኋላ ግን ጽጌሬዳን ካወጣጣናት በኋላ ወደ ማን ነው የመራችን? ወደ አንዱ ነፍሰ ገዳይ ከአንዱ ጋር ነው በቀጥታ ግንኙነት ያለኝ አለች። እንግዲህ አንደኛውን አላውቀውም እኔ ያለኝ ከሱ ጋር ነው ግንኙነት ብላ እሱን እንድትቀጥርልን ነበር ያደረግነው። ከቀጠረችልን በኋላ ደግሞ ያዝ ነው በቀጥታ በእጃችን ስር ገባ። ይሄን ሰው ስናወጣጣው ደግሞ እኔ ማቆ ነገር የለም ከኔ በላይ እንደውም ኤርሚያስ የተባለ ወንጀለኛ ነው ግድያውን በቀጥታ የመራው ብሎ እንግዲህ በዚህ ጉዳይ ነበር ከጌታቸው ጋር የተገናኘ ነው። እኔ ምንም ማቅ ሰው አይደለሁኝም ክለብ ውስጥ የምሰራ ሰው ነኝ ምናምን ብሎ በጣም ብዙ ነገር ቀበጣጠረ። ከዛ በኋላ ግን እኛ ኃይልም ለማሳደር ሞከረን፣ የራሳችንንም መንገድ ለመጠቀም ሞከረን። ከዛ በኋላ ከብዙ ማወጣጣቶች በኋላ ይሄንን ሰው በቀጥታ አውቀዋለሁኝ ግን ያንን ነገር የመራው እሱ ነው። ከዛ በተጨማሪ ግን የጽጌሬዳ ፍቅረኛ ነው
የሚል ነገር ነበር የነገረን። እንግዲህ ይሄ ኤርሚያስ የተባለው ዋናው ወንጀለኛ ሁለቱ ሰዎች ነበሩ፣ ጸጉረ ልውጦቹ ኤርሚያስና አብሮት የነበረው ሰው። ከዛ በተጨማሪ ደግሞ የነበረውን ነገር ካሜራ ማስጠፋቱን ከኢሳያስ ጋር በቀጥታ ግንኙነት ስታደርግ የነበረችው ጽጌሬዳ ነበረች። ስለዚህ እነዚህ ሁለት ሰዎች ነበሩ የታዩት። ሁለት ጸጉረ ልውጥ የሆኑ ሰዎች በጊዜው ታይተዋል፣ ሲገቡ አይተን ነበር የሚል የሰው ምስክር ያገኘንላቸው ሰዎች፣ እንግዲህ የካሜራ ማስረጃ ያጣንላቸው ሰዎች አንደኛው እንግዲህ ወረቀቱን እስከ ማስቀመጥ ድረስ የጃር ሻራውን ጭምር ለመመርመር ሞከረን። ያንን ወረቀት ያስቀምጠው እሱ ነው። ነገር ግን ታዝዤ ነው ተሰጥቶኝ ነው። በዋናነት ግድያውን ግን የፈጸመው ወንድሜ ዳንኤልን ጨምሮ እንግዲህ የወጋው እሱ ነው፣ ኤርሚያስ ነው የሚባል ነገር ነበረ። እንግዲህ እንደተመለከታችሁት ከሆነ በቀጥታ ይቺ ጽጌሬዳ የተባለችው ወንጀለኛ ይሄንን ሰው ወይም ደግሞ ኤርሚያስን እንድትቀጥረው ነበረ። ምን አይነት ርቀት እንደሄድን ተመልክታችኋል። የራሳችንን ሩም አዘጋጀን፣ ከዛ እንድደውልለት አደረገን። እዛ ሩም ውስጥ ደግሞ የራሳችንን ካሜራዎች ጠመድን፣ በተለያዩ አቅጣጫዎች ካሜራዎችን አስቀመጠን። ከዛ እኛ እንግዲህ በሩን ዘግተን ከውስጥ ሆንን። ከዛ በኋላ እሱ ሲገባ በጣም ወንጀለኛ ሰው ነው፣ በጣም እጅግ በጣም የረቀቁ ወንጀሎች ላይ የተሳተፈ ሰው ነው። እሷ እንድትቀጥረው ነበር ያደረግነው። የራሳችንን ጣፋጭ የሆነ ጊዜ እናሳልፋለችው። ከዛ በኋላ እንግዲህ እንደተባለውም ፍቅረኛ ስለሆኑ የተባለበት ቦታ ድረስ መጣ። እሷ የቀጠረችው ቦታ ድረስ ቀጥታ መጣ። እንግዲህ ከዚህ በኋላ ነበረ ዋናው ጉዳይ የጀመረው፣ እሱን የመያዝ ጉዳይ። እንደተባለው በተባለው ሰዓት እሷ በቀጠረችበት ቦታ ላይ በቀጠረችበት ሰዓት ነበር የተገኘው። ምንም አይነት ጥርጣሬ ያገኘ አይመስለኝም። እኛም ምንም አይነት ፍንጭ እንዳትተው ወይም ደግሞ አጠራጣሪ ሁኔታዎችን እንዳትተው ነበር ለማድረግ የነበረው። እንደተመለከታችሁት ከሆነ ደግሞ ይሄንን ቪዲዮ እኛ ስንቀርጽ አልለቀቅንም ነበር፣ ወይም ደግሞ እሷ መያዟን እሱ በጭራሽ አያውቅም ነበረ። በዚህ ሁኔታ ነበረ ይሄንን ስኬጁል አድርገን እየተንቀሳቀሰን የነበረው። ምንም በማያስጠረጥር መልኩ እንድቀጥረው አደረገን። የተባለበት ቦታ መጣ። እንግዲህ ገብቶ የተወሰነ የፍቅር ጊዜያት ለማሳለፍ ሞከረ። ስናየው ምንም አይነት ጥርጣሬ ውስጡ ላይ አልነበረም። ቀጥታ እንግዲህ እሱን መያዝ ነበረ እኛ ያደረግነው ነገር። ለኔ በጣም ከባድ ነበረ። ምን ያክል ከባድ እንደሆነ ይገባቸዋል ማለት እዛው ጋር እንዳገኘሁት ይሄንን ሰውዬ ቢያስኩት ሽጉጥ አናቱን ብበሰው ደስ ይለኝ ነበረ በጊዜው። ስሜቱ ከባድ ነበረ ተመልካቾች። ለኔ ይቅርታ በጣም ተመልካቾች፣ ይሄንን ሰው ፊት ለፊት ማግኘት ምን ያክል ለኔ ከባድ እንደሆነ በጊዜው እየተሰማኝን ያለውን ስሜት ምን ብዬ መግለጽ እንደምችል አላቅም። ሳገኘው የተሰማኝ ስሜት ይገባችኋል ማለት አንድ ቤተሰባችሁን ወይም ደግሞ ወንድማችሁን የገደለባችሁን ሰው ፊት ለፊት እንደዚህ መገናኘት ምን ያክል እንደሚያም አላቅም። ምን አይነት ውሳኔ በጊዜው ልትወስኑ እንደምትችሉ አላቅም። እንዴት ራሴን ለመቆጣጠር እየሞከርኩ እንደነበር እኔ ነኝ የማውቀው። የህግ ሰዎች አሉ፣ እነሱን ማስከፋት አልፈለኩም። ያለውን ፎርማሊቲውን መጠበቅ ፈለኩ። ቀጥታ እሱን ይዤ ያለውን ነገር ማስቀጠል ነበር የፈለኩት። ውስጤ ግን ማለት ውስጤ እንደዛ እያለኝ አልነበረም በጊዜው። በቃ መሳሪያን ያዝኩት፣ በዛ መሳሪያ አናቱን ብዬ በገለው ነበር ደስ የሚለኝ ለኔ ማለት ነው። ይቅርታ ስሜቴን ተረዱኛላችሁ ብዬ አስባለሁኝ። አሁንም ቢሆን ይሄ ሰውዬ ከዛ በኋላ የህግ ሰዎችም እንደነገሩን እንዳገኘነው መረጃ መሰረት ከዛ በኋላ መረጃዎችን ማደን ነበር የፈለኩት። ምን አይነት አዳር አድሬ እንደመጣው እኔ ነኝ የማውቀው። ከዛ ሁኔታ በኋላ የተፈጠረውን ነገር ከምነግራችሁ እናንተ ብትረዱት ይሻላል ብዬ አስባለሁኝ። እና አሁንም ቢሆን እንግዲህ የህግ ሰዎች እዚህ ይዘውት መጥተዋል፣ ያገኘነውን ማስረጃ ጨምሮ። እንግዲህ በተቻለኝ አቅም ስሜታዊ ላለመሆን እየጣርኩኝ ለማውራት ሞክራለሁ ተመልካቾች። እኔ እናንተ ዛሬ እዚህ በነፃነት ቁጭ ብለህ ከኔ ጋር ፊት ለፊት በማውራት ብቻ ፈጣሪ ልታመሰግን ይገባል። እዚህ ጋር እኔ በትዕግስት ካንተ ጋር ቁጭ ብዬ እያወራው ስለሆነ ብቻ
እንዲህ ፊት ለፊት ከኔ ጋር በመቀመጥ ብቻ የገደልከው ሰው ወንድሜ ነው። ከገደልከው ሰው ወንድም ጋር ፊት ለፊት በነፃነት ቁጭ ብለህ እያወራህ ነው። ይሄንን ሁሉ ወንጀሎች የፈጸመ ሰው፣ ይሄንን ሁሉ ነገር ያደረገ ሰው በነፃነት እየተንቀሳቀሰ ነው። አንተ ብዙ ወንጀሎች ላይ የተሳተፍክ ሰው ነህ። በጣም በብዙ ስሞች የምትንቀሳቀስ ሰው ማን እንደሆንክ በደንብ ጠንቅቄ ያውቃለሁ። አሁን እድሉን እየሰጠሁክ ያለሁት እዚህ ካንተ ጋር ቁጭ ብዬ እያወራሁክ ያለሁት ካንተ መፈልጋቸው ብዙ ነገሮች ስላሉ በተቻለኝ አቅም ራሴን ውስጥ ያለውን ንዴት ውጪ እያወራሁክ ያለሁት ለዛ ነው። በቀጥታ ዳኔን እንገደልኩ አንተ ነህ። ይኸውልህ ከቅድም ጀምሮ እየነገርኩ ነው። በምንም አይነት ታምር ልትረዳኝ አልቻልክም። እኔ በፍጹም አላደረኩም። ሲጀመር ስም እንኳን አልተመሳሰለም እኮ። ቢያንስ ስሜ ሌላ ያገኘኸው ሌላ። ምን አገናኘው? ጥሩ ሰው አመስልም። አወራርህ ራሱ የምታስረዳበት መንገድ ጥሩ ሰው አያስመስልም። እንደ ጥሩ ሰው እኮ ነው እያወራህ ያለው እኮ ምንም እንዳላረገ ሰው። ከዚህ በፊት ስንት ወንጀሎችን የፈጸምክ ሰው ነህ። ያገኘንብህ ስም ራሱ አንድ ኤርሚያስ የተባለ ግለሰብ ባንተ ፎቶ ስንት ፓስፖርቶች፣ ፌክ ቪዛዎች ሳይቀር ባርክልኝ በተባለ ስም፣ ሚኪያስ በተባለ ስም በጣም ብዙ ሰዎች በጣም በብዙ ስሞች እየተንቀሳቀስክ ያለ ሰው ነው። እነዚህ ሁሉ ስሞች ግን የተጠቀሱት ባንተ ፎቶ ነው። የተገኙት አንተ ኪስ ውስጥ ነው። ያንተ ቤት፣ ያንተ ቦርሳ፣ ያንተ እቃ ሲበረበር ነው ሁሉ ነገር የተገኘው። ይኸውልህ ልንገርህ፣ ሁሉም ነገር የምታወራቸው ነገሮች ሁሉ ነገር ቅንብር ነው። እኔ የማውቀው ነገር የለም። በቃ በእኔ ላይ ሴራ ታስቦ እያንዳንዱ ነገር በእኔ ላይ የሆነ ነው እንጂ የማውቀው ታሪክ የለም። እኔ ወንድሜ፣ እኔ ልጆች አሳዳጊ ነኝ፣ የልጆች አባት ነኝ። እንደዚህ አይነት ነገር ሲጀመር አስቤውም አድርጌውም አላውቅም። ሲጀመር ማለት ነው እንኳን የሰው ነፍስ ላጠፋ እኔ ቤት ውስጥ አይጥ እንኳን ስትሄድ ማለት ነው ለሚስቴ ነው የምነግራት። አይጥ የምፈራ ሰው ነኝ። ሰው ነው የምገለው እኔ። እንዴት ነው የምታወሩት? ኧረ እባካችሁ ተሳስታችኋል። አጣሩ መጀመሪያ። ስሜን እንኳን ወቅ እስኪ ራሴ ፊቴ ነኝ ሰው ምገል መስላለሁ። ይኸውልህ ከመጀመሪያው አንስቶ እስከ መጨረሻው ከጽጌሬዳ ጋር ስለነበራችሁ የፍቅር ግንኙነት እያንዳንዱ ነገር ያቀዳችሁትን ዳንኤል ግድያ ላይ ጽጌሬዳን ተጠቅማችሁ አንተና ጓደኛ ያቀዳችሁትን ነገር በሙሉ ሲጀመር እዛሩም መገኘታችሁ ራሱ እዛሩም የመጣህበት መንገድ ራሱ ከጽጌሬዳ ጋር ያቀዳችሁትን ነገር በደንብ ያሳያል እኮ። ከጽጌሬዳ ጋር ስለወራችሁት ነገር መቼም አንድ ሰው ዝም ብሎ ማያቀሩም አይገባም። እዛሩም የገባው ራሱ ጽጌሬዳን ፈልገህ ነበር። ከጽጌሬዳ ጋር የፍቅር ግንኙነት ነበራችሁ። ልንገርህ፣ ሲጀመር እዛ ሆቴል እኔ ስብሰባ ነበረኝ። ከሰው ጋር ለመገናኘት ቀጠሮ ነበረኝ። ለዛ ቀጠሮ መጣው። ከዛ በኋላ ሩም ውስጥ ገባ አገኘዋት። እሷን አላቃትም ልጅቷን። ገባው ናግባ አለችኝ። ማንነቷን አድራሻውን አላቅም። ናግባ አለችኝ። ማንም የለም። ከዛ ምንድነው ምናምን ብዬ ገና ላወራ ስል ለምፈልግበት ፐርፐዝ ላወራ ስል እናንተ መጣችሁ። የተሳሳተ ሰው ይዛችሁ ይሄው እያፋጠጣችሁ ነው። የማይመስል ነገር ነው። እኔ ሲጀመር ልጅቷን አላቃትም። እዛ ግን ለራሴ ጉዳይ ለስራ ነው የሄድኩት። የማይሆን ነገር ለምንድን ነው የምታወሩት? ወንጀለኛ ያልሆነ ሰው ነው የያዛችሁት። እባካችሁ በትክክል መርምሩ። ወንጀለኛ ብቻም አይደለም ቀልደኛም ጭምር ነው። እባክህ የተሳሳተ ሩም ውስጥ ነው የምትገባው። የተሳሳተ ሴት ነው የምታቅፈው። በስልክ ያወራኸው በስልክ የተቀጣጠርከው ሁሉ ስህተት ነው። መቼም ድምፅህን አትክደኝም፣ ስልክህን አትክደኝም። ተደዋውለህ ተቀጣጥረህ ነው እዛ ሩም የገባው። ስለ ሩም ነምበሩ ሳይቀር ዛሬ ላገኘህ እፈልጋለሁ ስለመባባላችሁ ሳይቀር ስላወራችሁት ስልክ ሳይቀር የኔ ፍቅር ዛሬ ና ቆንጆ ጊዜ እናሳልፋለን። ድምጽ ተመሳስሎብህ ነው ወንድሜ። በምንም አይነት ታምር እንደዚህ አይነት ነገር እኔ ላደርግ አልችልም በጭራሽ። የሰማኸው ሪኮርድ ራሱ ሌላ ነው እንጂ እኔ ከሴት ጋር ተቀጣጥሬ አልመጣሁም። እኔ በርግጥ የኔ ድምጽ ከብዙ ሰው ጋር ይመሳሰላል። ከዛ አንግል ጋር ተመሳስሎባችሁ ሊሆን ይችላል። ሀክ ያደረጋችሁት ወይ የሌላ ሰው ሊሆን ይችላል። ከዚህ በፊትም እንደዚህ አይነት ነገር በሌላ በጓደኛዬ ገጥሞኝ ያውቃል ነው በድምጽ መመሳሰል። ስለዚህ የማይሆን ነገር አትያዙ። መቼም አንድ ማያቅ ሰው አንድ የገባ ሰው
ተሳስተህ እንኳን እኔ እኮ ምን አይነት ቀልድ እየቀለድክ እንደሆነ ተሳስተህ እንኳን ሩም ውስጥ ገባህ እንበል እስከ ማቀፍ ድረስ እስከ መተቃቀፍ እስከ መሳሳም ድረስ ሄደህ ኖ በጭራሽ አላቀፍኩም እኔ ቪዲዮ ላይ ምናልባት ሳቅፍ እንደዚህ አይታችሁ ሊሆን ይችላል አሁን እኮ ዘመኑ ወደ ቴክኖሎጂ ተቀይሯል ምናልባት እንደዚህ እንዳደርግ እጄን እንዳንቀሳቀስ የተደረገ ሴራ ቢኖርስ በኔ ላይ ማን በጀርባዬ እንዳለ ማቆ ታሪክ የለም ወዳጅ እንዳለኝ ሁሉ ጠላት አለኝ እኔ ስለዚህ የማይሆን ነገር ነው እየተደረገ ያለው በኔ ላይ እኔ ልጅቷን አላቀፍኳትም በጭራሽ አላቀፍኩም እኔ ላቅፍም አልችልም ማላቅ ሰው ነኝ መቼም አንተ አላየሃቸውም እንጂ ቤት ውስጥ የተጠመዱ ብዙ ካሜራዎች ነበሩ ይሄንን ደግሞ አትክደኝም እኛ ራሳችን አይተነዋል ካሜራውን ያየነውን ካሜራ ነው እየካድከኝ ያለው በአይናችን ያየነው ቪዲዮ ማስረጃ ከዛ በተጨማሪ እኛ በቦታው ላይ ነበርን የተከታተርከው የተደዋወልከው ቴክስት የተላላከው አንተ ነህ ጽጌረዳን ያንን ቴክስት እንድትልክልህ ያደረግነው እኛ ነን ማንንም አይደለም አንተ እዚህ ጋር እንግዲህ ገለህ አይንህን አውጥተህ ደግሞ አይንህን አፍጠህ ደግሞ እዚህ ጋር እየካድከኝ ነው ያለው ከመጀመሪያው አንስቶ እስከ መጨረሻው ድረስ ማን እንደሆንክ ሳጣራ ነው ያደርኩት አንተን ከያዝኩ ኖር ይኸውልህ ልንገርህ በመጀመሪያ እሷ የምታወራው ስልክ የምታወራው ሰው ምናልባት ያ ሰው አንተ የምትለው ሰው ቴክስት የምትጻጻፈው አብራ የምታወራው ያኛው ሰው ነው እንጂ ሊሆን የሚችለው እኔ ልሆን አልችልም ድምጽ የሚያገኛችሁት ያኛው ሰው ነው ሊሆን የሚችለው የተሳሳተ ፍጹም የተሳሳተ ሰው ነው የኔን ባክግራውንድ ማጥናት ትችላለህ ከፈለክና እንግባ ወደ ቤት እኔ ቤቴን ላሳይ ይችላል ልጆቼን ላሳይ ይችላል ልንገርህ ቤት መግባት አይደለም አንተ ከዚህ አትወጣም የዛኑ ሰዓት እንደተሳሳትኩ የገባኝ አሁን ነው ያገኘውክ ሰዓት ገና እንዳገኘውክ በያዝኩ ሽጉጥ ነበር አናትህን ማለት የነበረብኝ ራሴን ተቋቁሜ እዚህ ስላደረስኩ እንደው ፈጣሪ ልታመሰግን ይገባል ስለዚህ ነው ያደለው ማለት ያንን ሁላ ወንጀል ያደረገ ሰው ያንን ሁላ ስራ የሰራ ሰው ዛሬ እዚህ ጋር ቁጭ ብለህ የሰራውን ስራ እየካድክ ያለው ሰው ነህ አንተን ገና እንዳገኘውክ ነበር በያዝኩት ሽጉጥ ማለት ያለብኝ እንደዚህ በማለት የፈለኩህም እዚህ ደቂቃ ያደረስኩህም ዳንኤልን እንዴት እንደገደላችሁት ማን ትዕዛዙን ሲያስተላልፍላችሁ እንደነበር ምክንያቱም ይሄንን ነገር ያደረጋችሁት ጌታቸውን ከያዛችሁት በኋላ ነው ጌታቸው በእኛ እጅ ሳለ እናንተ ግን ይሄንን ትዕዛዝ ሲፈጽምላችሁ ሲያዛችሁ የነበረ ሌላ ሰው ማን ነው ጌታቸው ስለምን ሽጉጥ ነው የምታወራው ስለምን መግደል ነው የምታወራው ለዚህ ንግግርን ያንተን መክሰስ ይችላልው አንድ ሰላማዊ ሰው ስራ ሰርቶ የሚገባ ሰው እዚህ ድረስ አምጥታችሁ በዚህ ልክ ማሸማቀቅ አግባብ የሆነ ነገር አይደለም ስለምን ጌታቸው ከበደ አየለ ነው የምታወራው ማቃቸው ሰው የለም እኔ ስራዬን ነው የምሰራው ከስራዬ አስተጓጉላችሁ በዚህ ልክ እኔን እንደዚህ ስታሸማቅቁኝ ልጠይቃችሁ እችላለሁ ደሞ መከሳችኋለሁ ሁላችሁንም ይኸውልህ ልንገርህ አይደለ ለመክሰስ አይደለም በህይወት ለመውጣት እንኳን እድል አታገኝም ከዚህ በኋላ አሁን እየጠየቅኩ ያለውን ጥያቄ ብቻ በስርዓት እንድትመልስልኝ ነው የምፈልገው አብሮ እንግዲህ አባሪ ሳይቀር ዳንኤልን ስትገሉት አብሮ የነበረ ሰው ሳይቀር የተለያዩ ካንተ ጋር የተለዋወጣችሁትን የቪዲዮ ማስረጃ ሳይቀር በስልኩ አሳይቶናል ተመልካቾች እንግዲህ ትላንትና ከርሱ ጋር የዳንኤልን ግድያ የፈጸሙትን ሰው ይዘነዋል ያደረግነውን ቆይታ ተመልክታችኋል ይሄንን ሰው ስንይዘው ከዚህ ሰው ጋር የነበራቸውን ግንኙነት ከክለቡ አንስቶ ስላደረጉት ነገር ስለፈጸሙት ወንጀል አብሮት ስለሰሩት ስራ ስለያንዳንዱ የቪዲዮ ማስረጃ የስልክ ማስረጃ ከዛ በተጨማሪ ደግሞ ቴክስቶች ሳይቀር ደርሰውናል ይሄንን ደግሞ ከኤርሚያስ ጋር ያደረጉት ነገር ነው እያንዳንዱ ማስረጃዎች ይኸውልህ አልጨረስኩም እያንዳንዱ ማስረጃዎች እጄ ላይ ነው ያሉት ከማን ጋር ይሄን ወንጀል እንደፈጸመ ክለቡ ላይ ምን አይነት ሚና እንደነበረ ከጌታቸው ጋር ምን አይነት ሚና እንደነበረ አልፎ ተርፎ ከጌታቸው በላይ ካሉት ሰዎች ጋር ምን አይነት ግንኙነት እንዳለ በደንብ አውቃለሁኝ አሁን እንድትነግረኝ የምፈልገው ማን ነበር ያንን ትዕዛዝ ያስተላልፍላችሁ ነበር ካንተ በላይ የሆነ ሰው ይዘዝህ እንጂ የግድያ ስትራቴጂውን ሳይቀር አንተ እንዳወጣው እንዴት እንደሚገደል ቀጣይ ተረኛ ማን እንደሆነ እያንዳንዱን ነገር የሰራው አንተ ነህ በወንጀል ምን ያክል የተካንከ ሰው እንደሆንክ በደንብ አውቃለሁኝ ከዚህ በፊት ስለነበረ ነገር ፈጣሪና መስገን አንተ በሌለህበት የሞት ፍርድ የተፈረደበት ሰው ነህ ከዚህ በፊት በሰራቸው ወንጀሎች አሁንም ቢሆን ግን እንደው እኔ እጅ ላይ ጥለዋል እነዚህ ሁሉ ነገሮች ከዚህ በኋላ ያዋጡ የሞት ፍርድ እንዲፈረድብህ ወዳደረጉት ሰዎች በፍጹም አልሰጠም ለህግ አሳልፌ አልሰጠም አንተ እዚሁ ነው አንተንም መጨረሰ
ይሄንን ደግሞ እመነኝ። ይኸውልህ እንደዚህ የምትከላከልለት ሰው ማን ነው ምንድነው የምትላቸው ሰዎች አንተን መሀል ላይ ያጋፍጠውካል። ከዚህ በኋላ ለአንተ ማን ይኸውልህ አብረሃቸው የሰራሃቸው ወንጀለኞች ሳይቀር እያንዳንዱን ነገር አሳልፎ ለኛ ሰጥተውናል። በወንጀል ምን ያክል ልምድ ያለ ሰው እንደሆንክ በደንብ አውቃለሁ። ከዚህ በፊትም ከሀገር ወጥተህ እንዴት እንደተመለስክ በደንብ አጣርቻለሁ። ይሄ ሁሉ ማስረጃ በእጄ ነው ያለው። አሁን የመጨረሻዋ ሰዓት ላይ ነህ። የመጨረሻዋ ሰዓት ላይ ደግሞ ያለው ለፍርድ አይደለም፣ በህይወትና በሞት መካከል ነው ያለው። ይኸውልህ የምፈልገውን ነገር አንተ ላይ ለማድረግ ይሄን ካሜራ ማስጠፋት ብቻ ለኔ በቂ ነው። ይሄንን ካሜራ ማስጠፋት ብቻ። የመጨረሻ እድልህን ተጠቀምበት። እኔ አሁን እንደውም በጣም አድንቅ ያለው መርማሪ፣ አንደኛ ለማሳመን የምትሞክርበት መንገድ ደስ ይላል በጣም። አሁን የምትለኝ ሰው ዳንኤል የምትለው ኤርሚያስ ምናምን ነው መሰለኝ፣ ምናልባት ስም ተሳስቼ ሊሆን ይችላል። እንደዚህ አይነት ወንጀሎች ራሱ እዚህ ሀገር ላይ መሰራታቸውን ስትነግረኝ በጣም ነው በቃ እውነት ይሰቀጥጣል ራሱ። ከዚህም በላይ ታደርጋለህ፣ ከዚህም በላይ አድርጋል። ያልጠቀስኳቸው ብዙ ወንጀሎች፣ ከዚህም በላይ የደረስኩባቸው ብዙ ወንጀሎች ስላንተ። እባክህ ስማኝ፣ እንደዚህ አይነት ወንጀል እንዴት ኢትዮጵያ ውስጥ ይከሰታል? እንደዚህ እዚህ ሀገር ላይ እንደዚህ ከዛም በላይ አድርጋቸዋል፣ ከዛም በላይ አድርጋቸዋል። እንግዲህ ምን አይነት ሰዎች እንደነበሩ ከዚህ በፊት በነበሩት ነገሮች ተመልክታቸዋል ተመልካቾች፣ ምን አይነት ማህበር ሲያዛቸው እንደነበረ። እነዚህ የሰይጣን ተላላኪዎች፣ እነዚህ የሰይጣን አምላኪዎች በማን ስር እንደነበሩ፣ ምን አይነት አሰቃቂ ወንጀሎችን ሲሰሩ እንደነበሩ፣ በምን አይነት ሽፋን ሲንቀሳቀሱ እንደነበሩ የምታውቀውን ነገር ነው እየካድከኝ ያለው። አሁንም ቢሆን እነዚህ የተማመንክባቸው ሰዎች እንደ ከዚህ በፊቱ አያስጥሉም። ነግሬሃለሁ። ማደርገው ነገር ይሄንን ካሜራ ማስጠፋት ብቻ ነው። ለኔ ይሄ ነገር በቂ ነው። አሁንም ቢሆን የህግን ሰዎች ማክበር ነው ለኔ። እነዚህን ሰዎች እያከበርኩ ስለሆነ ነው ይሄንን ካሜራ አስጠፍቼ የፈለኩትን ነገር ማድረግ። አንዴ ብቻ ስማኝ። እኔ ወንጀሉ ሙሉ ለሙሉ አልተሰራም እያልኩ አይደለም። ወንጀሉ ተሰርቶ ሊሆን ይችላል። ነገር ግን ሰው ተሳስተሃል ወንድሜ፣ እባክህ ተረዳኝ። የተሳሳተ ሰው ላይ ነው የወደከው። ስለምንም የማውቀው ታሪክ የለም። እንደዚህ አይነት ወንጀል በፊልም ራሱ ሰምቼ አላውቅም እኔ። ኧረ እባክህ ተው፣ ተረዳኝ እንጂ አላውቅም። እኔ ስለምትላቸው ሰዎች ጭራሽ አላውቅም። ጭራሽ እኔ ሆቴል ላይ ምናምን የረቀቀ አገር ውስጥ ወጥቼ ሳልኖር የሞት ፍርድ ምናምን ተፈርዶብኝ ሞቻለሁ። ኧረ በስመ አብ። መቼም አንድ ወንጀል እያሰራ ያልሆነ ሰው፣ ምንም ወንጀል የሌለበት ሰው፣ ምንም የሚፈራው ነገር የሌለበት ሰው እነዛን ሁሉ ፌክ ፓስፖርቶች፣ እነዛን ሁሉ ቪዛዎች በአንድ ሰው ስም አይደለም፣ በእነዛ ሁሉ በተለያዩ ሰዎች ስም፣ ቅድም በጠቀስኩልህ ሰዎች ስም እነዛን ሁሉ ነገሮች ስታደርግ የነበረ ሰው። ይሄ ደግሞ ኪስ ውስጥ ያገኘነው ማስረጃ ነው። እነዛ ሁሉ ቪዛዎች፣ እነዛ ሁሉ ፓስፖርቶች፣ እነዛ ሁሉ መታወቂያዎች ለምን አንተ ላይ እጅ ላይ ይገኛሉ? እንደዛ ካልሆነ መቼም ሰላማዊ ሰው ነኝ የምትል ሰው ከሆንክ ነው እያልኩ ያለሁት እኮ። ሁሉም ነገር ሴራ ነው እያልኩ ያለሁት። ስለማውቀው ፓስፖርት ስለማውቀው መታወቂያ አላውቅም። እጅ ላይ ነው ያገኘሁት፣ ኪስ ውስጥ ነው ያገኘሁት። እነዚህ ሁሉ በአንተ ፎቶ የተዘጋጁ ናቸው። ስማቸው ይለያይ እንጂ በአንተ ፎቶ ያዘጋጁት ናቸው። በዚህ በማየው ፊት፣ በዚህ ፊት ያዘጋጁት። ይሄ ደግሞ ለወንጀላችሁ እንዲጠቅም አድርገው ያዘጋጃችሁት ነው። ይሄንን እድል እየሰጠሁህ ያለሁትን ተጠቀምበት። ሁሉም ነገር ሴራ ነው እያልኩ ያለሁት። ሴራ ነው አትበለኝ፣ 10 ጊዜ ሴራ ነው አትበለኝ። ለኔ ወጥመድ ነው፣ ሴራ ነው። ምንም ማቆም ነው። ወጥመድ? የምን ወጥመድ ነው? ሴራ ነው። አንተ ሰይጣን ወንድሜን ነው የገደልከው። አሁንም እድል እየሰጠሁህ ነው ያለው። ወንድሜን ነው ቁጭ በል። እገድልሃለሁ ዛሬ ቀን እገድልሃለሁ። ገደለኝ። ኧረ ሰላለ እገድልሃለሁ ዛሬ። ልቀቀኝ። ውድ የዱካሹ ተመልካቾቻችን እንግዲህ ብሩኬን እንደምታዩት ትንሽ ስሜታዊ ሆኗል። በሱም መፍረድ አንችልም። ያው ወንድሙን ያጣው እኔ እንደውም እስካሁን እንደዚህ ጠንከር ብሎ እዚህ ደረጃ ላይ ደርሶ በዚህ በአጭር ጊዜ ውስጥ ገዳዮቹን ይዘን እንግዲህ ይሄው ፊት ለፊታችን አስቀምጠን ለማዋራት በቅተናል። ፈጣሪ የተመሰገነ ይሁንና ብሩኬ ችግር የለውም። በእንደዚህ ባልረጋጋ ኖሮ እኮ እዚህ ፊት ለፊት ቁጭ ብዬ አላወራውም ነበር። እሱ ነው አሁን ተረጋግቻለሁ። ያለው ነገር ሰላም ነው። እኔ እንዳወራው ፍቀድልኝ። ችግር የለውም ብሩኬ። በእንደዚህ አይነት ሁኔታ እንደዚህ መደብደብውን አግባብ ነው? አንተ ዝም በል። ምንም አይነት ነገር እንዳታወራ ከዚህ በኋላ
ምንም አይነት ነገር እንዳታወራ። በዚህ ልክ ሰውን መቀጥቀጥ ልክ ነው? አግባብ ነው? ይኸውልህ እስካሁንም በሰላም የተውኩክ እኔ ስለሆንኩ ነው። ነግሬሃለሁ። መጀመሪያም ገና እንዳገኘሁክ ነበር አንተን ምገልህ። ያለውን ነገር በስነ ስርዓት ታወራለህ፣ ታወጣጣታለህ፣ እውነታውን ትናገራለህ። ተረጋጋ ብሩኬ። በእንደዚህ አይነት መልኩ ይሄ እኛን ነው የሚጎዳው። እነሱ ላይ ጉዳት ማድረሳችን እዚህ ጋር የሆነ ነገር መሆኑ ሕክምና ይባላል ምን ይባላል መረጃ ለማሸሽ ለነሱ ነው የሚጠቅመው። ስለዚህ በተረጋጋ ሁኔታ እውነቱን እንዲያወጣ አድርገን ወደፊት ነው መራመድ ያለብን። ይሄ ወደ ኋላ የሚጎትተን ነገር ነው ብሩኬ። ተረጋግተን እንራመድ። ስለዚህ አሁን በደረሰ መረጃ መሰረት መርፌውን የወጋኸው አንተ ነህ። እኔ መርፌውን ራሴን ከህግ ንጹህ ለማድረግ ብዬ ራሴ ነኝ ያነሳሁት። እያንዳንዱ ነገር ከልጅቷ ጋርም የሚሆነው ነገር እኔ ምንም የማውቀው ነገር የለም። ነገር ግን በቦታው እርግጥ ነው ነበርኩኝ። ሰውየው ሲሞትም እኔ ጭራሽ አልገደልኩም፣ እሱ ነው የገደለው። አትዋሽ። እኔ ምንም ነገር የማውቀው ነገር የለም። እውነቱን ተናገር፣ አትዋሽ። ከዚህ በላይ እውነት ከየት ላምጣ? በቃ እኔ አይቻለሁ፣ ገሎታል። ዛሬ ቀን ከዚህ አትወጣም። ግን እኔ አይደለሁም አይገደልኩት። እኔ ምንም የማውቀው ነገር የለም። ልጅቷ ጋር መገኘቴም አቀናብረውብኝ ነው። ሁሉንም ነገር በእኔ እያላከኩ ነው እንጂ እኔ ምንም የማውቀው ታሪክ የለም። በቃ በእርግጥ በቦታው ነበርኩ፣ ሲገሉም አይቻለሁ። ግን እኔ አልነበርኩም፣ በቃ ቦታው ላይ አልነበርኩም። በቃ በዚህ ልክ የሰውን ሰው መደብደብ አሁን አግባብ ነው? መደብደብ አይደለም፣ ገና በህይወት አትወጣም ከዚህ፣ በህይወት አትወጣም ከዚህ። እውነቱን ተናገር። ተደርሶብሃል። እነሱም ሁሉም ጣታቸውን የቀሰሩት አንተ ላይ ነው። ሙሉ እኮ የኋላ ታሪክ ዝርግፍ ብሎ ወጥቷል። ተረዳኸኝ? እያንዳንዱ ታሪክ፣ እያንዳንዱ ነገር፣ ከዚህ በፊት የሰራቸው ወንጀሎች፣ ከዚህ በፊት የገደልካቸው ሰዎች፣ ከሀገር ውጪ እንደነበርክ ይሄን ትክዳለህ? አረ እኔ በጭራሽ ከሀገር ወጥቼ አላቅም። እንኳን ከሀገር ከአዲስ አበባ ወጥቼ አላቅም። ከሀገር የማይወጣ ሰው ያንን ሁሉ ቪዛ ያንን ሁሉ ፓስፖርት ኪስ ውስጥ አቀናብረውብኝ ነው። በቃ ሴራ እኔ ላይ አላከው ነው። ሁሉንም ነገር ወደ እኔ አዙሮ ነው። ምንም የማውቀው ታሪክ የለም። እኔ ምንም በቃ በጭራሽ ሁሉንም ነገር እንዳላቅ አድርጌ ገድበው ነው እኔ ላይ እየተጫወቱ ያሉት። ከዚህ በፊት ስለሰራው ወንጀል ላውራክ። ከዚህ በፊት ስለሰራው ወንጀል ላውራ። አንድ ግድያ ላይ እያንዳንዱን ጌታቸው የሚያዙን እያንዳንዱን ወንጀሎች እንዴት ስትፈጽም እንደነበረ። ነገር ግን አንድ ግድያ ላይ ፎቶ ተነስተሃል። ፊትህ ሳይሆን ጀርባክ። ተመልከተው፣ ተመልከተው። አቤት ይሄን ምልክት ፎቶ ላይ ይሄን ምልክት ሰበረኝ። ተመልከተው። ማንንም ግድያ ሲወጣ የተነሳው እንግዲህ ጀርባው ነበር የተነሳው። ጀርባው ላይ ይሄ ምልክት ራሱ ፎቶ ከጀርባ ያሉ የህግ አካላቶችም በደንብ አይተውታል። ይሄው ንቅሳቱን ፊት ለፊት ነው ያለው። አረ ይሄ ለእናቴ የተነቀስኩት ነው። አረ ባካችሁ ምን ሆናችሁ ነው? ይሄ ደግሞ ለፍቅረኛዬ ነው። እኔ ለምወደው ሰው መነቀስ አልችልም። እኔ እንደዛ መነቀስ አይደለም የኔ ጉዳይ፣ መነቀስ አይደለም። ከአንድ ግድያ ስትወጣ የተነሳው ፎቶ ላይ ይሄ ሁሉ ምልክት አለ፣ ጀርባ ሳይቀር። አሁንም ቢሆን ይኸውልህ ምልክቱ እኮ እዚህ ላይ ያለው ምልክት እኮ የፊደል ምልክት ነው። ቢ ነው የሚለው። የፍቅረኛዬ ስም ብርቱካን ነው። ምን ሆናችሁ ነው እናንተ? ቆይ በእንደዚህ አይነት ሁኔታ እስከመች ነው ልትቆይ ያሰብከው? የእውነት እንደዚህ ብለህ የምር የምትለቀቅ ነው የሚመስልህ? ተረዱኛ እናንተ ተረዱኝ። ሆን ብያ ነገሩን ሁሉ በኔ እያላከኩ ነው። ስለፈቀድንልህ ነው እዚህ ጋርም ቁጭ ብለህ እያወራህ ያለው። እመነኝ፣ በ10 ደቂቃ ውስጥ የባጤ ቆጡን እንድትቀባጠር እናደርጋለን። ስለ እውነት ነው የምልህ። የምታውቀውን ነገር ተናገር። እኔ እዚህ መሀልም ገብቼ የሁሉ ነገር እያስረዳው ያሉት በተረጋጋ መንገድ የምታውቀውን ነገር እንድታወራ ነው። ሁሉም የሚያውቀውን ነገር ተናግሮ የሚገባውን ፍርድ አግኝቷል። እማቀውን ነገር ልንገርህ፣ እማቀው ነገር እያዳፋችሁ እዚህ ድረስ ይዛችሁ ይመታችሁ እዚህ ጋር እኔን እንደደበደባችሁኝ ያውቃለሁ። ሽባ እንዳደረጋችሁ ወደ ቤት እንኳን መግባት እንደማልችል እንዳደረጋችሁኝ ያውቃለሁ። ይሄንን ነው ማቀው። ሌላ ነገር ሁሉ ሴራ ነው። በጣም ትንሽ ነገር። መጀመሪያ ላይ ምንም የማውቀው ነገር የለም እኔ ኤርሚያስ አይደለሁም ብለህ ነበር። አሁን ደግሞ እኔ መርፌውን አልወጋሁትም አብሮኝ የነበረው ሰው ነው እያልክ ነው። ቀስ ብለህ ደግሞ እኔ ነኝ የወጋሁት እንድትል እናድርግህ ወይስ እውነቱን ትናገራለህ በግልጽ? አሁን እኮ እናንተ እኔም በመደብደባችሁ የማቀውን የማላቀውን እንድዘላብር ነው እንጂ የምታደርጉኝ ትክክለኛውን ነገር እንዳወራ እንኳን አታደርጉኝ። ትክክለኛውን ነገር እንድታወራ እድሉን እየሰጠው ነው። ትክክለኛው ነገር እኔ ሳላቅ ሁሉንም ነገር አቀናብረውብኝ ነው። ሴራ ነው። መርፌውንም እኔ ያልወጋሁትም እሱን የወጋው
ልጅቷ ጋር መገኘቴ በዛን ሰዓት በአጋጣሚ ነው። ሁኔታዎች ሆን ብሎ የተቀናበረ ነገር ነው። እባክህ ተውኝ። አንተ ሰውዬ ለምንድን ነው የሰጠህን እድል ማን ተጠቀምበት? አቤል ፍቀድልኝ። በቃ ይሄ እኔ ነው ዛሬ ሳልገልህ ዘጥተም ዛሬ ገላለሁ። ልቀቁኝ። አቤል ተመልካቾቻችን እንግዲህ በዚህ ሁኔታ መቀጠል አልቻልንም። ብሩኬ እንደዚህ ስሜታዊ ሲሆን አይቼው አላቅም። ምንም በሱ እንኳን መፍረድ አይቻልም። በእንደዚህ አይነት ሁኔታ ደግሞ ኢንተርቪውን መቀጠል አልቻልም። ስለዚህ ብሩኬን እንዲያረጋጉት አድርገን ይሄን ወሮ በላ ነፍሰ ገዳይ ማናዘዙን ስራ እየቀጠልን ያለ ነው። ጊዜም የምንሰጠው ጉዳይ አይደለም። ከጀርባም ብዙ ሰዎች እንዳሉ ደርሰንበታል። እኔም ምልህ እዚህ ጋር ወንድማችንን ያጣ ነው። ወንድምን አንተ ታውቃለህ? ከዚህ በፊት ወንድምን የማጣቱን ስሜቱን ታውቀዋለህ? አሁን ለምን አትተውኝም? እኔ ከዚህ በላይ ምን ልሁን? ልገሉኝ ነው? ቀጠቀጣችሁ፣ ደበደባችሁ። ምን ላውራሽ? ምን እንዳወራ ነው የምትፈልገው? በጣም 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 ትንሹን ነገር ነው አሁን ያየው። እውነት ነው የምልህ። በጣም ከዚህ በኋላ የሚደርስብህ ነገር በጣም የከፋ ነው የሚሆነው። ከዚህ የበለጠ ምንም አልሆንክም አሁን እያልኩ እኮ መገደል ነው ሁላ የነበረብህ አንተ። የገደለ ሰው ይገደል የሚል ፍርድ ቢኖር ኖሮ ዛሬውኑ ነበር ጭንቅላትን ብዬ ምደፋ እኔ ራሱ። ወንድማችንን በረቀቀ መንገድ ምንም አይነት ነገር እንዳይገኝ አድርገህ መርፌ ወቅት የገደልከው አንተ ራስን። ይሄን ደግሞ ደርሰንበታል። የሁለታችሁ ሰዎች ብቻ ነው አሻራ ያለው እዛ መርፌ ላይ። እሱንም አሁን የኛ ሰዎች ይዘውት እንዲመጡ አድርጋለሁ። ስለዚህ የምታውቀውን ነገር ብቻ ተናገር። ኧረ እባክህ ተወኝ። እኔ መርፌ ሰው ሲወጋ ራሱ እንኳን አይቼ አላቅም። እኔ እንኳን አንድ ቀን ታመሜ መርፌ ተወግቼ አላቅም። መርፌም እንዴት ተወግቶ ሰው እንደሚገደል አላቅም። እባክህ ተወኝ። ኧረ ተውኝ። ኧረ እንዴት እንደ መርፌ ተወግቶ ሰው እንደሚገደል አምጥቼ ወግቼ ላሳየህ እንዴት ቀላል እንደሆነ። አብሶ ለእንዳንተ አይነቱ ነፍሰ ገዳይ አውሬ ሰው፣ የስንት ሰው ነፍስ እጁ ላይ ያለፈ ሰው ይሄ በጣም ቀላል ነገር እንደሆነ ላንተ አውቃለሁ። ሙሉ የዛ ምሽት የተካሄደው የግድያ ሴራ ቅንብር አንተ እንዳቀነባበርከው ደርሰንበታል። በጣም ከዚህ በላይ የሆኑ የግድያ ሴራዎችን እንዳቀነባበርክ በጣም ልምድ ያለ ነፍሰ ገዳይ መሆንህን ደርሰንበታል። አይው ከጀርባ ያሉ የህግ አካላቶች ራሱ ይሄ ኢንተርቪው እስኪያበቃ ነው የሚጠብቁት። በሌለህበት የ18 ዓመት ፍርደኛ መሆንህን ሁሉም ነው የሚያውቀው። ስለዚህ እውነቱን ተናገርና ምን ልናገር? ያላደረኩትን ነገር ያልገደልኩትን ምንም ነገር ማላውቀውን ነገር እንዴት ብዬ ላውራ? እሺ ምን እንዳወራ ነው የምትፈልገው? እኔ ምንም አላደረኩ። ሁሉም ነገር ሴራ ነው፣ እኔ ላይ ተቀናብሮ ነው። ልጅቷ ብትል መርፌው ብትል ምንም የማውቀው ነገር የለም። በቃ ራሴን ለማዳን ያክል ነው ያቺን መርፌ ከዛ ያነሳዋት። በቃ ለመትረፍ ስል ነው። በኋላ መረጃ ከተገኘ እንኳን በዚህ መርፌ ድናለሁ ብዬ ነው። እኔ ማን ነው የወጋውሽ? ልጁ ነው የወጋው። ልጁ ማን ነው? ልጁ ነው፣ ያው ልጁ ነው እኮ። ልጁ ማን? አላውቀውም ስሙን ራሱ። እኔ ምን አይነት ሰይጣን ሰዎች እንደሆናችሁ እኔ በህይወቴ እንደናንተ አይነት ሰው ገጥሞኝ አያውቅም። በግድያው ቀን አብሮህ የነበረው ልጅ ስላንተ እያንዳንዱን ነገር ነግሮን እንዴት ግድያውን ስትመራ እንደነበረ፣ የጌታቸው ቁልፍ ሰው መሆንህን፣ ይሄን የግድያ ወንጀል ስትመራ ራሱ የመጀመሪያ እንዳልሆነ በግልጽ ነግረውናል። ኧረ እባክህ እኔ መምራት የሚባል ነገር አላውቅም። ትምህርት ቤት እንኳን ስማር ሰልፍ ላይ እንኳን ከፊት ለፊት ሆኜ መርጬ አላውቅም። እባክህ እየቀለድክብኝ ነው። እየቀለድክ ነው ያለኸው። ሰላማዊ ሰው ነኝ እኔ። እባካችሁ ተውኝ፣ ልገሉኝ ነው። ተመልካቾቻችን በእንደዚህ አይነት ሁኔታ እስከ ስንት ሰዓት እንደምንቆይ አላውቅም። ከጀርባም የኛ ሰዎች ደርሷል እያሉኝ ነው። እስቲ አስገቡት። እስቲ ቀጥል እንድትወኝ ታዲያ ምንድን ነው እንደዚህ የምታደርገው? ዝም በል። እሺ እኔ ምንም አላውቅም። እሱ ነው የገደለው፣ እሱ ነው መርፌውን የወጋው ብለሃል አይደለ? አሁን ፊት ለፊት ይሄንን
ነገር ለመናገር ትደፍራለህ? አዎ በደንብ ነው የምደፍረው። እንዴ እሱ አንተ አይደለ እንዴ የዚህ ሁሉ ነገር እዚህ ሁሉ እኔ ወንጀል እንኳን ነክቼ የማላቅ ሰው ያስገባኝ ምንም ሪስክ አያመጣም ብለህ እንኳን ያንን ሁላ ስራ እኔ ደሃ ሁኜ እንኳን ስንት እኔ ሰርቼ ልኑርበት እና በማላውቀው ነገር አንተ አይደል እንዴ ያስገባኝ? እኔ መስተንግዶዬን ነው ስሰራ የነበረ። ግን ችግር የለውም የሆነች ገንዘብ እናገኛለን ችግር አያመጣም አላልከኝም? ራስ አይደለ እንዴ ደግሞ ልሸመጠጥ ነው ጭራሽ? እንዴ እንኳን ዛሬ እንኳን እስኪ ምን እስኪ እውነት አውራ። መቼ ነው እውነት አውርተህ የምታውቀው? እስኪ መቼ ምንም ውሸቱን አይደል አንተ መቼ እውነት አውርተህ ታውቅና ሁሌ እንደዋሽ? እስኪ ዛሬ እንኳን እስኪ እውነቱን ንገራቸው። እዛ ቤት ውስጥ ሊነውቀስ ስማኝ ምን አደረኩ እኔ? እውነቱን ተናገርኩ ጭራሽ አላውቅም ይላል። እዛ ቤት ውስጥ ሁለት ገለውት ሲወጡ የታዩ ጸጉረ ልውጥ ሰዎች ታይተዋል ብሎ ጎረቤት ነግሮናል። ይህም ማለት ሁለታችሁ ናችሁ። ቆይ ዝም በል። አንዱ ደግሞ አንተ ነህ። አንተ አይደለም የለውም በጭራሽ ራሱ ጓደኛው ወቅት የገደልከው እኔ ነኝ። ራሱ እኔ ነኝ። ታዝዣለሁ። አሻራው ካለቃ የመጣ ትእዛዝ ነው ብለህ አንተ አይደል የገደልከው? ይኸውልህ አሻራው ራሱ እኔ እንደምንይዘው አይደል እንደምናግተው አይደል የማውቀው። አስተካክለን እናስቀምጠው ስንል ግብ ስንል ነው ከላይ የመጣ ትእዛዝ አለ ብለህ ወቅት የገደልከው። ተው እያልኩ እሱና ጽጌረዳ እንደተናገሩት ከሆነ እስከ መጨረሻዋ ሰዓት ድረስ እንደሚታገት ነበር የምናውቀው። በመጨረሻ ግን ከየት እንደመጣ ትእዛዙ ባናቅም ብቻውን ገሎታል። አንተ እንደገደልከው ደግሞ ማስረጃ አለ። የእጅህ አሻራ ተመርምሮ መርፌው ላይ ያንተና ያንተ እጅ አሻራ ብቻ ነው የተገኘው። ስለዚህ ገዳዮቹ ፊት ለፊታችን ነው ያሉት ማለት ነው። እኔ አልገደልኩም እሱ ነው የገደለው። ወይም አንተ ስላልክ አይደለም። ስማኝ እኔ ምንም ያረኩት ነገር የለም እያልኩ አይደል? ስላልክ አይደለም ልንገራችሁ። እኔ አይደለሁም በቃ እንዲሁ ነው። እሱ ነው ያረገው። ሁሌ እንደዚህ ነው በቃ እሱ። አሁን የእናንተን እሱ ነው የሚለውን ወሬ ለመስማት አይደለም እዚህ የተቀመጥኩት እኔ። ወንድማችን ተገሏል። ገዳዮቹም አንተ ወይም አንተ ነህ። አንዳችሁ ደግሞ ተባባሪ ናቸው፣ ወደዳችሁም ጠላችሁ። ስልክ ራሱ ሲያወራ ነበር። አሁን ጨርሰው ሲለው ልጨርሰው እያለ ነበር። እኔ ስልክ አውርቼ አንተ አይደለህ እንዴ ከጽጌረዳ ጋር እየተነጋገራችሁ የጨረስከው? እሷ ከላይ የመጣ ትእዛዝ አለ ብለኛለች። እስካሁን እኔ ምንም የማውቀው ነገር የለም። ግድያውም ላይ አልነበርኩም እያልክ ነበር። አሁን ደግሞ ነበርኩበት። ቢሆንም ግን እኔ አልፈጸምኩም ግድያውን እያልክ ነው። በቃ ያው ከተነቃ ብዬ ነው። ምን ላድርግ ታዲያ? እውነታው ማወቅ ካለባችሁ ወቁ ብዬ ነው። ከተነቃ እኮ ቆየ። ምን አይነት አረመኔ ነፍሰ ገዳይ መሆንህን እስኪ ተናገር፣ እውነቱን ንገራችን። እንኳን ዛሬ እንኳን ሁልህም ስትያዝ እኔ አላረኩም እንዲህ ስለሆንኩ ነው፣ ከጀርባ ያለ ታሪኬ እንዲህ ነው፣ እንዲህ ስለተያዘብኝ ነው እያላችሁ የምታመልጡበት ጊዜ አብቅቷል። ተረዳኸኛ? የራስ ሰው ማጣት ማለት እንዴት እንደሆነ ላሳየ ፊት ለፊት ወንድምህን አምጥቼ ልድፋለህ ስሜቱን እንድታቀው። ይኸውልህ በቦታው ነበርኩ፣ ግን ገዳዩ እሱ ነው እያልኩ ነው ያለው። አሻራ ደግሞ መመርመር እኔ ፖሊስ ጣቢያ መውሰድ ትችላለህ። ይኸውልህ ዝም ብሎ ነው የሚጮኸው ጩኸቱን ራሱ። ይኸው ምንድነው ስለ 10 ጊዜ ዛሬ እንኳን ስማኝ ዛሬ ምንድነው አንተ እኔ አልገደልኩትም። እኔ ምንም የማውቀው ነገር የለም። እንዲታገት ነበር የማውቀው። ዝም በል ዝም በል እሺ ዝም በል። ሳወራ ዝም ብለህ ስማኝ። እድሉን ሰጥ ነው የምትወራው። እና አንተ እኮ እድሉን ሰጥ ነው የምትወራው። እንዳታወራ ከዚህ በኋላ እየነገርኩ ነው። አየህ ገዳይ መሆኑ በዚህ ራሱ ዝም በል አንተ ዝም በል እኮ ነው። ዝም በል። እኔማ ዝም ነው የምለው፣ ግን ገዳይ መሆኑን በዚህ ወቅ ብዬ። ኧረ ዛሬ ጥሩ ሰው አትምሰል በእናትህ አንተ ጨካኝ። እስኪ ዛሬ እንኳን እውነቱን ተናገር። አሻራዬን ወስዳችሁ ፖሊስ ጣቢያ እንኳን መሄድ ይችላል። እኔ አንተ ምን ያክል እውነተኛ ሰው መሆኑን በዚህ ማወቅ ትችላለህ። እውነት ነው በቃ አሻራዬን እንደገደለ እንዲያው ፖሊስ ጣቢያ መሄድ ይችላል። እሱ እንደገደለ ታገኛላችሁ። እኔ ምንም የማውቀው ነገር የለም። እሱን የገደለው እሱ ነው። እንደሚገደል ራሱ አላውቅም ነበረ የሚል የማውቀው ነገር የለም። ምንም የማውቀው ነገር የለም። ነገርኩህ እኮ እሱ የጽጌረዳ ፍቅረኛ ነው። እያንዳንዷን ነገር የሚጨርሱት ከሷ ጋር ነው። እኔ ምንም ነገር በቃ እኔ እንደሚታገት ከዛ በኋላ እንደምንለቀው ነው ማቀ እንደሚገደል ምን እንደሚል እኔ ጭራሽ ምንም አዲስ ነገር እየነገርከኝ አይደለም። ስለዚህ ዝም ብለህ አዳምጠኝ።
እኔ ምንም የማውቀው ነገር የለም እያለኝ እኔ እንዴት ብዬ ነው አርፌ የምቀመጥ? ዝም በል እያልኩ እኮ ነው። እኔ ምንም የማውቀው ነገር የለም። እሱ ነው ገዳይ። ትዕዛዙንም የተቀበለው እሱ ነው። እኔ እንደሚታገት ነበር የማውቀው እስከ መጨረሻው ሰዓት ድረስ ብለህ ቃልህን ሰጥተሃለኛ ስንይዝ። ታዲያ በምን አይነት መንገድ ነው መርፌው ላይ ያንተ አሻራ ሊገኝ የቻለበት ምክንያት እስቲ ያስረዳኝ። ያው ድንገት ነው ምን በጽሁፍ እየጻፍኩ እያለ ምናልባት ነክቼው ሊሆን ይችላል እንጂ እኔ ገድዬ። ጽሁፍ ታዲያ በመርፌ ነው የምትጽፈው? አይደለም እኔ በመርፌ ነው ወይ ጽሁፍ የምትጽፈው? እንዴ አይደለም ሰው ላይ እኔ አይደለሁም ገዳይ እሱ ነው። እኔ ምን አድርግ ለምትለኝ ከዚህ በላይ እውነቱ እንዴት ብዬ ልንገርህ? በቃ እሱ ነው። እሱ ጋር ጨርሱ በቃ። ማን ነው ትዕዛዙን የሰጣችሁ? አቶ ጌታቸው እንግዲህ እንደምታውቁት በእኛ ቁጥጥር ስር ነው ያለው ተመልካቾቻችን። ከአቶ ጌታቸው ውጪ ትዕዛዝ እየሰጠ እየመራቸው ያለ ሰው ነበረ። በእርግጠኝነት ደርሰንበታል። ይሄንን ማን ነው ትዕዛዙን እየሰጣቸው የነበረው? በዛ ላይ እስከ መጨረሻው ሰዓት ድረስ እንደሚታገት ነበረ የምታውቁት። ባለቀ ሰዓት ነው ይገደል የሚባል ስልክ የተደወለው። ማን ነው ይሄንን ስልክ የደወለው? ወለኔ አይደለም እሱ ነው። እኮ ማን ነው የደወለው? እንግዲህ ወይ ጽጌረዳ ሀገር ወይ ደግሞ ከዛ በላይ ያሉትን እሱ ነው የሚያወራ። እኔ አይደለሁም። እኔ ምንም ስልክ አላወራም። ይኸውልህ የሚያወራው ሰው ራሱ ከወንድ ጋር ነው የሚያወራው። ኧረ በእናትህ ፈር ከወንድ ጋር ስለሚያወራ አሁን ጽጌረዳ እያደረገ ጾታ እየቀየረ ወደ እኔ ለማዞር ይሞክራል። ሸምጣጭ መሆኑ እንደዚሁ አይታወቅም። እኔ ጭራሽ አንተ እንዴ ከዚህ ሁሉ እኔ አይነ ውሃ ራሱ አንተ ነህ። ሰይጣን ሰው እየመሰልከኝ ያለ እሱ ነው። ፊትህ ራሱ የሰይጣን። እኔ እንግዲህ እዚህ በላይ ምንም አላረግ። ከዚህ በላይ እኔ ራሱ ምንም ልታገስ አልችልም። እኔ ጭራሽ እኔ በተረጋጋ መንፈስ እውነቱን ከተናገርክ ብዬ ነው እዚህ ቦታ ጋር ቁጭ ብዬ እያወራሁ ያለሁት ብሩኬን አስወጥቼ እንጂ ለእንዳንተ አይነቱ ሰው ምንም አይነት ምህረት ራሱ የሚያስፈልግ አይነት ሰው አይደለም። ከአይነ ያስታውቃል ምን አይነት ሰይጣን ይሁንክ ሰው ርህራሄ የሌለ ሰው መሆንን ከአይነ ነው የሚያስታውቀው። እስካሁንም ይሄን እድል እየሰጠው ያለሁት ብሩኬን የሚያስወጣው እውነቱን ትናገራለህ ብዬ ነው። ለመጨረሻ ጊዜ ነው እየነገርኩ ያለሁት። ለመጨረሻ ጊዜ እውነቱን ትናገራለህ ወይስ አትናገር? ለመጨረሻ ጊዜ እድል መስጠት አያስፈልግም። ተረጋጋ ብሩኬ ተረጋጋ። የተቀባበለሽ ሰዓት ላይ ነው። ምንም ተቀባበላለህ። እናገራለሁ።